ሰግድ እንደምንውላል አጠቃላይ በመድረኩ ላይ ምን ሐሳቦች ተዳሰሱ ያሉ መረጃዎች ብታጋራን እሺ አመሰግናለሁ ኢየሩሳሌም እንደምን ውለሻል እንግዲህ አንቺም ለመግለጽ እንደሞከርሽው በዛሬው ዕለት የአዲስ አበባ ከተማ አስተዳደር ዋና ኦዲተር መስሪያ ቤት እንግዲህ ከተለያዩ ባለድርሻ አካላት ጋርና ኦዲት ተደራጊ ተቋማት ጋር ምክክር ያደረገ ይገኛል ማለት ነው እንግዲህ አዲስ አበባ ከተማ ባለፉት ዓመታት ከፍተኛ በሆነ የልማት ስራዎች እየተሳተፈች ትገኛለች ማለት ነው ከተማዋ እንግዲህ በመታደርገው ኢኮኖሚያዊና ማህበራዊ እንቅስቃሴ ገቢዎችን እንደምትሰበሰባለች ማለት ነው የሚሰበሰበው ገቢ ደግሞ ለታለመለት ዓላማ እንዲውልና በከተማ የሚያስፈልጓት መሰረተ ልማቶች እንዲገነቡ ለማድረግም ስራ የተሰራ ይገኛል ማለት ነው እንግዲህ በዚህ ውስጥ ደግሞ የመንግስትን ሀብትና ንብረት በአግባቡ መጠቀም ያስፈልጋል ይህን ሀብትና ንብረት ደግሞ በአግባቡ ለመጠቀም የዋና ኦዲተር መስሪያ ቤት የተለያዩ የቁጥጥር ስራዎችን ሲሰራ ቆይቷል ማለት ነው በተለይ ደግሞ ባለፉት ቅርብ ዓመታት በተለይ በከተማው ያሉ ተቋማትን ኦዲት በማድረግ የተለያዩ ኦዲት ግኝቶችን በማግኘት እንግዲህ የመንግስት ሀብት የመንግስትና የህዝብ ሀብት እንዲመለስ ማድረግም የተለያዩ ስራዎችን ሲሰራ ቆይቷል ሆኖም ግን አሁንም ድረስ ደግሞ ያልተሻገራቸው ችግሮች እንዳሉ በዚህ በውይይት መድረክ ላይ ተገልጿል ማለት ነው በተለይ የተቋሙ የአዲስ አበባ ከተማ ዋና አስተዳደር ዋና ኦዲተር አቶ አመንቴ መቻሉ እንግዲህ ለውይይት እንዲመች የተለያዩ ሐሳቦችን አንስተዋል ማለት ነው ከነዚህ ሐሳቦቻቸው መካከል ደግሞ ዋነኛው እንግዲህ ባለፉት ዓመታት በኦዲት የተገኙ ጉድለቶች እንግዲህ የተገኙ ጉድለቶች አሉ እነዚህን ጉድለቶች ደግሞ ለመሙላት የሚወሰዱት እርምጃዎች መዘግየት አለ ይህ ደግሞ የመንግስትና የህዝብን ሀብት በአግባቡ ለመመለስ አዳጋች ሆኗል ሲሉ ተናግሯል ማለት ነው እንግዲህ የተሰራ ያለው የኦዲት ስራ ከፍ ያለ ነው አድማሱም እየሰፋ ይገኛል በዚህም እንግዲህ የተለያዩ ተቋማትን በተለያዩ አኳኋን ኦዲት የተደረጉ ይገኛል ሆኖም ግን ደግሞ ኦዲት ከተደረጉ በኋላ የሚገኙ ጉድለቶች ወይም ደግሞ የመንግስት ሀብት እንዲመለስ የሚሰሩ ስራዎች ደግሞ ክፍተት ይታየባቸው ነው ይሄም እንግዲህ መንግስት የሚጠበቅበት ነው የህዝቡን ሀብት ወደ የሚፈለገው ዓላማ ለማስመለስ አዳጋች ሆኗል ሲሉ ተናግሯል ማለት ነው ይሄንም እንግዲህ ሁሉም ባለድርሻ አካላት ተቀናይተው ሊሰሩበት ይገባል ሆኖም ተቀናይተውበት ሊሰሩ ይገባል ከዛ ባለፈም ደግሞ ሀብቱ ማይሰበሰብ ከሆነ በዚህ የሀብት ብክነት ላይ የተሳተፉ አካላት ደግሞ ተጠያቂነት እንዲሰፍን መሰራት አለበት የሚሉ ሐሳቦች ተነስተዋል ማለት ነው በዚህ ምክር ላይ እንግዲህ ከተለያዩ ክፍለ ከተሞች ከ11 ክፍለ ከተሞች የተውጣጡ የምክር ቤት አባላት እንዲሁም ደግሞ የአዲስ አበባ ምክር ቤት የቋሚ ኮሚቴ ሰብሳቢዎችም ተገኝተውበታል ማለት በዚህ ምክክር ላይ የተለያዩ ቢሮ ኃላፊዎችም የተገኙበት ምክክር ነበር እንግዲህ ቢሮ ኃላፊዎችም የተለያዩ ጥያቄዎችን ከኦዲት ጋር በተገናኘ የሚገጥሟቸው ችግሮችን የተመለከቱ ሐሳቦችን አንስተዋል ማለት ነው በዋናነት ደግሞ በተለይ ደግሞ ውዝፍ የሆኑ ለ10 ዓመት ከዛ በላይ ለሚሆኑ ጊዜ ኦዲት ያልተደረጉ ተቋማት ኦዲት ተደርገውም ደግሞ ገቢ ያልተደረጉ ሂሳቦችን በተመለከተ ሐሳቦች ተነስተዋል እነዚህ አሰራሮች እንግዲህ ኦዲት በሚደረጉበት ጊዜ ንብረቶችን ለማስመለስና ክፍያ ለማስፈጸም አዳጋች እየሆኑ እንደሆነ ምን ተነገረው ማለት ነው እንግዲህ በዋናነት በከተማ ለሚከናወነው የልማት ስራ እንግዲህ በኦዲት የሚሰበሰበው ገቢ ለታለመለት ዓላማ እንዲውል የኦዲት ስራው ተጠናክሮ መቀጠል አለበት እንግዲህ የሚገጥሙ ችግሮችንም ተቋማት በመቀናጀት በመስራት ሊፈቱት ይገባል የሚል ሐሳብ ተነስቷል ማለት ነው ከዛ ባለፈም እንግዲህ የአዲስ አበባ ከተማ ምክር ቤት የመንግስት ተጠሪ የሆኑት አቶ ማሾ ኦላናም በዚህ መድረክ ላይ ተገኝተው የተለያዩ ሐሳቦችን አንስተዋል ማለት ነው እሳቸውም እንግዲህ በመንግስት በኩል አሁንም ድረስ የህዝቡን የመልማት ፍላጎት ለመሙላትና ከተማ የተሰበሰበውን ገቢ ከፍ ማድረግ እንዲሁም ደግሞ የተሰበሰበውን ገቢ ለታለመለት ዓላማ ለማዋልና የመንግስትና የህዝብን ሀብት ለታለመለት ዓላማ ለማዋል የምክር ቤቱ የሚያደርገውን ቁጥጥር ስራ አጠናክሮ ይቀጥላል ከዛ ባለፈ ደግሞ ተቋማት የሚገጥማቸውን ችግር ለመፍታት የህግ አሰራሮችም ክፍተት ካሉባቸው እነዚህን ችግሮችም ለመፍታትና አብሮ ተቀናይቶ ለመስራትና የከተማዋን እድገት ለማፋጠን በጋራ እንሰራለን ሲሉም እሳቸው ሐሳባቸውን አንስተዋል ማለት ነው በዚህ መድረክ ላይ የተሳተፉ የተለያዩ ቢሮ አመራሮችም እንግዲህ በተመሳሳይ እንዲህ አይነት ሐሳቦችን አንስተዋል ማለት ነው እንግዲህ በዋናነት የተነሳው ሐሳብ ይሄ ነው እንግዲህ ሌሎች መረጃዎችን ደግሞ አጠናክረን በምሽት የዜና ውጃችን የምንመለስ ነው የሚሆነው ኢየሩሳሌም አመሰግናለሁ ባልደረባችን አሰግድ በቀጥታ መስመር ላይ ተገኝተ ስላጋራህ መረጃ መልካም ቀን